እሺ ማን ነው በዚህ ሰዓት? አያቴ ናት። የኔ አምነን እኔ ከማንም ጋር ማደር አልፈልግም። እሺ አስተካክላለሁ፣ አታስቢ። መታለች፣ ደርቻታለሁ። ማርያም አቤት። ምን ያስጮሻል? ቀስ ብለሽ አትጣሪም እንዴ? ዝም በይ እባክሽ። ቆይ ምን አድርጌ ነው የምትይኝ? ምን አለሽና ምን ታደርጊልኛለሽ? ስነ ስርዓት ይኑርሽ እሺ። እስካሁን ታገስኩሽ ይበቃሻል። ቆይ ባይኖረኝ ምን ልታደርጊ ነው? ተገቢ ለራሴ ሰው ፎን ልቀርሳችሁ ይገባል። ይሄንን ምንሻት ማያ እንዲመታችሽ እኮ ነው ፑሸር። ኦ ማይ ጋድ ታው እንጂ እህቶቼ ምን ሆናችሁ ነው? እንደዚህ እኮ ማድረግ የለባችሁ። መዋደድ ነው ያለባችሁ። እንደዚህ ይደረጋል እንዴ? ምን እየሆናችሁ ነው ያላችሁ? እኔ ምንም አላደረኳትም። መታች። ዝም በይ። ያደረግሽው ማጠቂቃሽ ታውቂያለሽ። በእውነት ፍቅር ምንም አላደረኩም። ቆይ ህፃናችሁን ኤሊን ነይ አንዴ ላውራሽ። ምንም የምታወራኝ ነገር የለም። ኤሊን ማርያ ምን ሆነሽ ነው? አየህ አይደል? አንተ ራሱ እርግጠኛ አይደለህም። ለነገሩ እሷ እንዴት አትናገረኝ? ትናገረኝ እንጂ አንተ ያላከበርከኝን እሷ እንድታከብረኝ ነበር የፈለግከው። እንዴ ማርያ ቆይ ምን ጥያቄ ነው የምትጠይቂ? የፈለገ ነገር ቢፈጠርስ? እኔ እኮ ሚስትህ ነኝ። ለእኔ ነው መከራከር ያለብህ ወይም ለእኔ ነው መቆም ያለብህ? እንደሷ አያቴ ሮጊ ትባላለች። የዳሩ እናት ናት። ወይ አላወኩሽም ነበር። እንዴት ነሽ? እንኳን ሰላም መጣሽ። ኖ ዶንት ታች ሚ። እጅሽን እኮ አልታጠብሽም። ከውጭ አይደል እንደ መጣሽው? ታጠቢ እንጂ። ምን አያቴ ያው ሮጊ ከውጭ ስለመጣች ነው ለዛ ነው። ታዲያ ብትመጣስ? የሰው ልጅ እኮ ክብር እንደዚህ ይባላል? ምን አይነት ስነ ስርዓት! አያቴ ድል በባለፈው ክፍል በጣም ብዙ ትዕይንቶችን አይተንባቸው ነበር። ከዚህ መካከል አምነንና ቤለን መታረቃቸውን አይተናል። የአምነንና የቤለን መታረቅ መልካም እድልን ይዞ የመጣ ይመስላል። አሁን ሰዓት ላይ ማርያና ቤለን እየተጣሉ ቢሆንም ግን ደግሞ በመካከላቸው ላይ ያለውን ነገር ፈልፍላ ለማውጣት ብዙ እየወጣች እየወረደች ትገኛለች። ማርያ ያሰበችው ነገር እየተሳካላት አይደለም። ምክንያቱም በመጠኑም ቢሆን እየሄደላት ቢሆንም ቤለንንና እናት ዛህራን ለማለያየት የሞከረችው ሂደት ተሳክቶላታል። ግን አሁን ላይ ሰርጉን አሳበው ሁለታቸው እንደመጀመሪያቸው ቤተሰብ መሆናቸውን ቀጥለዋል። ሌላው ነገር ከባሮክ ጋራ የጀመረችው እሰጥ አገባ አሁንም ቀጥሏል። ባሮክን እንግዲህ እናት ዛህራ አንተ ገንዘብ ስለሌለ ጥገኛና ምንም ስራ መስተዳደሪያ ስለሌለ ከቤለን ጋር መሆንህን አልወደደችውም። እንዲህ ያለች ስትመክራት ሰማሁኝ። በዚህ ምክንያት ተጣልተዋል ሁለታቸው በማለት ለሁለታቸው እንግዲህ እናት ዛህራና ቤለንን እንዲጣሉ ያደረገችውን ነገር አይተን ነበረ። ከዚህ ቀደም እንግዲህ ባሮክ አንድ የሆነ ካሜራ ስር ላይ የሆነ ነገር ሲቀብር አይተነው ነበረ። ግን ደግሞ ምን እየቀበረ እንደሆነ የታወቀ ምንም ነገር አልነበረም። ዛሬ ላይ ያ የቀበረው የድርጅቱ ትልቅ አስፈላጊ የሆነውን እቃ ወርቅ እንደነበረ አይተናል። በስተመጨረሻም ብዙ ነገሮቹ ባሮክ እየተርበተበተ መመለስ ያቃታቸው እንዲሁም ውስጥ ላይ ያለው የደበቀው ብዙ ነገሮቹ እንዳይጋለጡበት እየሸፋፈነ የሚሄድበት መንገድ በስቷል። ዛሬ ላይ አምነንና ቤለን በድብቅ እንግዲህ የፍቅር ሂደታቸውን እያከናወኑ ይገኛሉ። በአሁኑ ሰዓት ላይ አምነንና ቤለን በአንድ ላይ መሆናቸውን እንዲሁም ደግሞ እያስመሰሉ መቀጠሉን በዚህ አይነት ሁኔታ ለተወሰነ ጊዜ መቀጠል እንዳለባቸው አብረው ሲነጋገሩ ነበር። ይህ ሁሉ ነገር የሆነው አምነን እንግዲህ በቀጣይ ብዙ ነገሮችን እቅድ እንዳቀደና ከዚህ ቤት ውስጥ ላይ ጠላትና ወዳጁን ለይቶ እስከሚያውቅ ድረስ ቤለንና አምነን በአንድ ላይ መሆናቸውን ሰው እንዲያውቅባቸው አልፈለጉም። ግን ጋደም ብሎ ራሱን እየደባበሰችው ተረቶችን እየነገረችው የምታደርግለት ነገር ናፍቆት ስለነበር ይህንን አድርጊልኝ እባክሽ ቤለን፣ ይሄ በጣም ናፍቆኛል በማለት ጭኗ ላይ ተኘት ብሎ እያንዳንዱን ነገር የድሮዎችን ተረቶች እየነገረችው በጽሞና እያዳመጠ እሱም በጭኗ ላይ ጋደም እንዳለ እናት ሞርዚና አጋጣሚ ከሳሎን ቁጭ ብላ በዚህ ጥቅጥቅ ጨለማ ምን ይሰራሉ እነዚህ ልጆች? በፍጹም አይሆንም፣ ያየሁትን ማመን አልችልም እያለች ግራ ተጋብታለች። በንዴትም በድንጋጤም የምትይዘው የምትጨብጠውን አጣለች። ሁለቱ ባለትዳር ናቸው። ምን ይሰራሉ እዚህ ቤት ውስጥ ላይ? እዚህ ቦታ ላይ ምን ይሰራሉ? እሱ እስከ እሷ ጭን ተኝቶ ምን ይሰራል? በማለት
በጣም በድንጋጤና በመርበትበት ያየችውን ለራሷ ለመናገር እንኳን እስኪ ደክማት ድረስ እስክትደናገጥ ድረስ ነገሮቹን ግራ ተጋብታ ስትመለከት አይተናል። ግን ደግሞ እናት ሞርዚና ይሄንን ነገር ለእናት ሴማ ልትናገር ይመስላል ወደ ክፍሏ ያመራችው። በጣም የሚከበደው ነገር እናት ሴማ ይሄንን ነገር ሲሰሙ ምን ሊፈጠር ይችላል በቤለን ላይ ነው። ቤለንና እንዲሁም ደግሞ አሁን ማርያ በጣም በከፍተኛ ሁኔታ ሲደባደቡ አይተናል። ሎኪ ትባላለች። የዳኑ እናት ነች። የዳኑ እናት እንግዲህ በጣም ተንኮለኛና ነገርን በማራመድ ደረጃም ሀገሬ በነበርኩበት ሰዓት ውጭ ሀገር በነበርኩበት ሰዓት አንደኛ ነኝ፣ በማደባደብም ብዙ ነገር በማድረግ እታወቃለሁ በማለት ነገሮችን ስትናገር እንደነበረ እና ዛሬ ላይ ማርያ ጓደኛ ልታደርጋት እንደፈለገችም አይተናል። ማርያ በጣም ተንኮሎቿን አስፍታ እዚህ ቤት ውስጥ ላይ የቤለንንና እንዲሁም ደግሞ ጠላቶቼ ናቸው የምትላቸውን ሰዎች እያንዳንዳቸው ዋጋ አስከፍላ ከዚህ ቤት ልታባርርና የእሷን ክብር ከፍ አድርጋ የእነሱን ክብር ዝቅ ለማድረግ እየጣረች የምትገኝ ሴት ነች። ግን ደግሞ ይሄ ሀሳቧ በቤለንም ሆነ በአምነን ዘንድ ተቀባይነት የለውም። አምነን ብዙ ነገሮችን እያወቀ አሁን ላይ እየነቃ የመጣ ይመስላል። አሁን ማስተዋሉን አስተካክሏል። ምክንያቱም እናት ሴማየስ ዛሬ እንግዲህ አዲስ የመጣችቷን እንግዳ የዳኑ እናት ናት፣ አያቴ ሴማን ተዋወቂያት እባክሽ በማለት እንግዲህ እሷም ደግሞ ሰው አክባሪ ናት፣ ኢትዮጵያዊነታችን ባህላችን ነው ብላ እጇን ዘርግታ ሰላም ብትላትም ከደጅ ድረስ መጠሽ እንዴት እጅሽን ሳትታጠቢ ሰላም ትይኛለሽ በማለት እናት ሴማን እንግዲህ አሳፍራ እጇን እንድትሰበስብ አድርጋታለች። እናት ሴማ በሆነው ነገር በጣም ተናዳባታለች። ምክንያቱም ይሄ ኢትዮጵያዊነት ባህላችን ነው፣ ምን አለበት ሰላም ብትይኝ በማለት ለተናገረቻት ንግግር በጣም ተቆጥታ ወደ ፎቅ ጥላት ስትሄድ ነበረ። ግን ደግሞ ይሄ ነገር ኢትዮጵያዊነት ባህላችን ነው፣ ባህላችን የሆነውን ሰዎች የሚያስቀይማቸውን ነገር አታድርጊ በማለት ሎኪን እንግዲህ ሲናገራት ነበረ። ሎኪም እሺ በቃ እና አያት ሴማን ሄጄ ልናገራቸው ሰላም ይቅርታ ልጠይቃቸው በማለት ይቅርታ ልትጠይቅ እንግዲህ ወደ እሳቸው ክፍል ገብታ ነበር። እሳቸውም የተቀየሟትም አይነት ቢሆንም ቅን ደግሞ ብዙም አድርገው ይሄን ያክል ቦታ ሰጠው አላዩትም ማለት ነው። በሌላው በኩል ደግሞ አምነንና ባሮክ ዛሬ ሁለታቸው አንድ ሶፋ ላይ ተቀምጠው ተፋጠዋል። ይሄ ምሽቱን ዛሬ ለብቻችን እዚህ ቁጭ ብለን እናመሻለን፣ እኔ እናንተ ወንድሜ ጥሩ ጊዜ እናሳልፍ፣ እባክህ ወደ ታችን እንውረድ በማለት ባሮክን እንግዲህ አባብሎት ይዞት ወጥቷል። ግን ደግሞ ይዞት ቢወጣም ደግሞ ባሮክ በስተመጨረሻ ብዙ ነገሮችን ሊያደርግ ያሰበ ይመስላል። ምክንያቱም ከአምነን ጋር መቀናቀን ከጀመረበት ጊዜ ጀምሮ ባሮክ የመጀመሪያው እቅዱና አላማው ታርጌት ያደረገው ቤለንን መውሰድና ከሱ ቤለንን ሲወስድ ምን ያህል ስሜት እንደሚጎዳ ለማሳየት አምነንን እየሞከረ ይገኛል። አምነን በተቃራኒው መንገድ አምነን በጣም መልካምና እንዲሁም ደግሞ ትናንትና ፍቅሬ ላላት ሴት እንዲሁም ደግሞ በማስቀየሙና እሷን በመጉዳቱ አምኖበት ዛሬ ወደ ራሱ ተመልሶ ጎድቷት እንደነበረ አምኖ ስለነበር ይህንን ነገር ለማስተካከል ቀን ከሌት እየለፋ ይገኛል። የሁለታቸው የድብቅ የፍቅር ግንኙነት እንደቀጠለ ቢሆንም ዛሬ ባሮክ ምንም የሚያውቀው ነገር የለም። ለዚህ ነው አምነንና ቤለን እደጅ ሆነው ተረት ሲያወራለት እንዲሁም ደግሞ አንዳንድ ነገሮች ችግሮችን እንዲረሳ ብዙ ምክሮች ስትመክረው ከቆየች በኋላ ምሽታቸው ጥሩ ነበርና ሁለታቸውም ተያይዘው ፊትና ኋላ ሆነው ወደ ፎቅ ያመራሉ። ሁለታቸውም ወደ የመኝታ ክፍላቸው ለመግባት ባሰቡበት ወቅት ነበረ እንግዲህ ማርያም ከደጅ ጠበቀችው። እንዲሁም ደግሞ ባሮክም ደግሞ ወደ ደጅ እየወጣ ነበር። ማርያና እንዲሁም ባሮክ የተጣሉ ይመስላሉ። የሁለታቸው ንግግር ትንሽ ቅያሞት የተበዛበት ነው የሚመስለው። ለዛ ነበረ ሁለቱም ሲመጡ የት ነበር ካንተ የት እንደነበረ ለመጠየቅ ስትሞክር ማርያ የነበረማ ደጅ እንደነበረና ሁለታቸውም አየር እየተቀበሉ እንደሆን ባለትዳር ወንድና ሴት እንዴት አንድ ላይ አንድ ቤት ቦታ ላይ ይገኛሉ በማለት ማርያ ያነሳችውን ሀሳብ ትክክል ነሽ ማርያ፣ እንዴት ሁለታችሁ ባለትዳር ሆናችሁ እንዴት አንተስ ከትዳርህ ወጥተህ ደጅ ታመሻለህ ምን ማለት ነው በማለት ሁለታቸው እንግዲህ የሚናገሩትን ንግግራቸውን ወደ ኋላ ገታ ያደረጉ ይመስላሉ። በጣም ብዙ ነገሮች እየተፈጠሩ ይገኛሉ። ግን ደግሞ ነገሮችን ለማስተባበል እየሞከሩ ይሄ የነበሩበት መንገድ በብዙ ቦታ ሊሰጣቸው አልቻለም። አምነን እንግዲህ ማድረግ ያለበት ነገር ሁሉ እኔ ምንም ችግር የለውም ባለትዳር በሆንም ምን ችግር አለው አብሬ ከእሷ ጋር ጊዜ ማሳለፌ በማለት ሲናገር አምነን እንግዲህ የተናገረው ንግግር
ወደ ባሮክ ከባድ ችግሮችን ሊያመጣበት እንደነበር አላወቀም። ባሮክ እንግዲህ የተናገረው ንግግር በተቃራኒ መንገድ ነው። ዛሬ ቤለን አብረሽን ታድሪያለሽ፣ ስለዚህ ከአንቺ ጋር ጥሩ ጊዜ ማሳለፍ እፈልጋለሁ ብሏት እርፍ ያደርገዋል ማለት ነው። ለዚህ ነበረ የሁለታቸው መደናገጥ እና የባሮክ ንግግር አስገርሞት ባሮክ የተናገረውን ንግግር እንዲረሳ በጣም መደናገጥ ሲታይባት ቤለን እንግዲህ ባሮክ ወደ ታች ወርደን ትንሽ አንዳንድ ነገሮች የምናወራቸው ነገር አለ በማለት እረፍት እንዲያደርጉ ሁለታቸው ከሆኑ በኋላ ነበረ አምነን እንግዲህ ነገሩን ያዘናጋ ለማምሸት የሞከረበት ሂደትን አይተናል ማለት ነው። አምነን ከዚህ በኋላ ማድረግ ያለበት በጣም ከባድ ነገር ነው። እባክህ አምነንዬ እኔ ላይ ምንም አይነት ነገር እንዳይፈጠር እኔ ጋር እንዳይመጣና እንዳያድር የሆነ ሲስተም ፍጠር ስትለው ደውላለት እንግዲህ ቤለን እያወራችው እንደነበረ የሆነ ሙድ እየያዙበት እንደነበረም ገብቶታል ማለት ነው። ምክንያቱም ደግሞ ባሮክ የአራዳ ልጅና እንዲሁም ደግሞ ነገሮች ሳይናገሩት የሚገባው ቀልጣፋ በመሆኑ ጠርጥሯል። የሁለታቸው ስልክ ልውውጥ እንደሆነ በጣም ጠርጥሮ ስለነበር ባሮክን በምን አይነት መልኩ ወደ ቤለን ክፍል እንዳይሄድ እንዴት ማድረግ እንዳለበት እያመነታ ነበረና ለዛ ነበር ማን የደወለልህ በዚህ ሰዓት በዚህ በሌሊት ሲል አያቴ ሴማ ናት በማለት እንግዲህ የአያቱን ስም ጠርቶ አያቱ እንደሆነች ሲያስመስል ነበር። ይሳካለት ይሆን ወይስ አይሳካለትም? ሎኪ እንግዲህ የሁለታቸውን ድብድብ ስትቀርጽ እንደነበር አይተናል። ማርያን ያስከፋት ሌላው ትልቁ ነገር ደግሞ በጣም ያዘነችበት የተናደደችው ቤለንና ማርያ ሲደባደቡ ለሁለታቸው አግዞ ለቤለን መቆሙ በጣም አናዶታል። ምክንያቱም ቤለንን እንዲያግዝ ሳይሆን ማርያን እንዲደግፍ ለሚስቱ ፊት ለፊት ሁሉንም ነገር እንዲሆንላት ትፈልግ ነበርና በሁለታቸው ጸብ ላይ ቤለንን እጇን እየጎተተ ወደ ደጅ ወጦ ለምን እንደዚህ ታደርጊያለሽ እያለ ሲናገራት ማርያ እንግዲህ በንዴትና በቅናት እንደፈነጨች አይተን ነበር። ውድና የተከበራችሁ ቀጣዩን ክፍል ደግሞ አቀርብላችኋለሁ።